አድዋ ላይ ተራራው እኮ ነው ያስፈራራ ያድዋ ተራራ ሰው ተለጥሮ እንጂ ከበሮ እኮ ነው ክብ ሰርቶ እኮ ነው ጣሊያኖች ያስገባቸው። አጼ ምኒልክ ማርያምን ያልተከተሉ ምን ወደ ሲደርሱ አይደል የምራቸው ማርያም ይበሉ ያቆሩ የተነሳች ምኒልክ እኮ ወደ አድዋ ሲሄዱ ማርያም ያልተከተሉ ያለ ጭቆና ሀገራችን በመስጣት እኮ ማርያምን ብሎ የሚመስላት ሀገር እኮ እናት ዘራይ አይቆ ሃይማኖት ግን ሚስትህን ሀገር ግን የሚነጥቅ ስለመጣ ማርያምን ያልተከተለ ሲሉ የኢትዮጵያ ሕዝብ ማርያምን የሚወድ ስለሆነ አብሮ ተከተላቸው። አያችሁ እናንተ ሰው ያቆረ ነው አገር የሚቆል አይ እኔን ያልተከተለ ቢሉ እኮ ሊከተላቸው አይኖርም አይደል? ግን ማርያምን ሲሉ ወይ ፍቅሯ አይ የኢትዮጵያ ሕዝብ የታደለው ሕዝብ ስሟ ሲጠራ ወደ ጦር ግንባር የሚሄድ የሚሸሽ ወደ ኋላማ የሚሸሽ አንገቱን ለሰይፍ ደረቱን ለጦር ግንባሩን ለጠጠር ነው እግሩን ለጠጠር ደረቱን ለጦር ሰጥቶ ያና እኮ መለሰው እኮ በድንግል ማርያም ስም መሆኑን እናውቃለን። ታሪክ እኮ ነው አይደለ? ማርያምን ያልተከተለች ሲሉ እሷንማ አበናንዳለው የኢትዮጵያ ምስራቁ ምዕራቡ ሰሜኑ አብለቀለቀው። አዲያ ሲደርሰው የሰሜን ተራራ አካቦ ያዘው ቀለበት ሰራ ያድዋ ተራራ። እዚያ ላይማ ቅዱስ ጊዮርጊስ ፈረሱን ጭኖ በነጭ በጣዳ ፈረሱ መጣ። በፈረሱ ቅዱስ ጊዮርጊስ ፍጡር ፈጣኑ ጊዮርጊስ መሀል ለመሀል ሰንጥቆ ሲሄድ ጣሊያኑን እያቀመሰው ሲሄድ እንደገራሙ እዚያ ሲያቀምሰው ወደውና ኋላ ሲጽፉ ምናሉ ታሪኩ ሲጽፉ ጣሊያኖች እኛን እኮ የተዋጋን አንድ በነጭ ፈረስ የተቀመጠ ወጣት ነው ብለው የቅዱስ ጊዮርጊስን ተራዳይነት መሰከሩ። አሁንም ሰማዕቱ ቅዱስ ጊዮርጊስ ከኛ ጋር ነው። የእመቤታችን ስም ከኛ ጋር ነው። ማርያምን ደስ አይልም? ማርያምን ወስቲ ማርያምን ይሄ ራሱ ይነሳል። ስማ ድልያስ ስማ ኃይል ነው። ስማ መድፍ ነው። ስማ ከባድ መሳሪያ ጠላትን ያንቆጣቁ። ይህ ስም የሚጠላ ጋር ማቸነፍ ይችላል። እቻችን አይሆንም። በምን ታምር ማርያምን ያላለ ሁሉ ይጃል እኛችን አይመስል ማርያምን ጋር አብራት ወርቅ ምን ይመስክር አንድ ይመስክር ወለተ ጊዮርጊስ ኪዳኑ ሲደርስ ሰባተ ፍቁ ሲደርስ ጣይቱ ብጡል ንግሥት ጣይቱ የሴት ወንዷ በአጭር ታጥቃ ማርያምን እያለች አሰልፋ ስንቁን ምኩና ተዘይታ ሂዳ እኮ ነው ማርያምን እያለ ሰራዊቱ ማርያምን ሲል ሰይጣን እየለቀቀ ሲል እየተከተለ እና ማርያምን ካለን እናቸንፋለን። እሺ የምናቸንፈው ይመስላችሁ ስጋዊ ጠላታችን እንዳይመስላችሁ ብቻ እንዳይመስላችሁ። ስጋዊ ጠላት እንግዲህ ይመስላል ስማ አለሪት ስለሆነች ማርያምን ካለ ረሃብን ድል እንነሳለን። አንነሳም? ስማ ስንቅ ነው የእመቤቴ እስቲ በሉ እና ስለዚህ ማርያምን ካለ እኮ ስንቅ ስለሆነ ይርበናል እንጂ አይርበንም። ማንን ድል እንነሳለን? ማርያምን ብለን ረሃብን ማርያምን በልሲል ማርያምን በልሲልባችሁ ጥጋብ ነው እሷ ስሟ ጥጋብ ጸጋ ሀብት ይላታል። ማርያም ይህ ጸጋ ማርያም ማለት ጸጋ ሀብት ማለት ስጦታ ማለት ነው። እንጀራ ማለት ነው ይላል። ውሃ ማለት ነው ይላል። ስሟ ለዚህ እኮ ነው እናቶቻችን ስሟ ስንቅ ነው የእመቤቴ እኔ አሁን በላሊበላ ግሸን ኑሬ ነው የመጣሁ። እዚህ አርመዳን ያለም ደግሞ መጥቶ ትናንት ማታ ነው የመጣሁ። ግሸን ኑሬ ግሸን ማባታ ስሟ ስንቅ ነው። ስንቅ ነው ግሸን ነው የመጣሁ።
ግሸን ማርያም ሰምቻለሁ። ስንቅ ነው ስንቋል። አዎ ባይታዊ አያቸው እንዲህ ባይታዊ ወይ ባለባሹ ከገዳም ወጥተው ግሸን ማርያም ደርሰው ሲመለሱ ስንቅ ሳይዙ ሂደው ይኸው አሁን እንደሚባለው ስማ ስንቅ መቤቴ የእሷን ስንቅ ሄደው ሰምቼ የሚመጣው ግሸን ደብረ ከርቤ ሳረጋ ሳርጠና ስማ ጉኛል ብሎ ምስክር አገኘና አያችሁ እኮ ነው። ስለዚህ ማርያም በመካ ኢትዮጵያዊ ማርያም በመካ ማርያም ወዳችን ይሆናል እኮ የሚቆጠው ወዳችን ይሆናል እኮ ሳል ተቀራ ሄኮ ነው። ይኸው ምስክር አገኘነ አይታው አባል መሰከሩ ሆን ይችላል። አንደኛ ረሃብን በስመ አብ እንነሳለን ታጠባለችና ረሃብ ስጋ ነው እኮ ረሃብ ነፍስንስ አናቸንፈው እናቸንፈዋለን። ከማን የተገኘውን ከእሷ የተገኘውን ቅዱስ ሥጋውን ክቡር ደሙን ተቀብለን እኮ ነው። ማርያምን ከካድነ ከእሷ የተዋሃደው ሥጋ ነው፣ ከእሷ የተዋሃደው ደም ነው የምንቀበለው። ቅዱስ ሥጋውን ክቡር ደሙ የነፍሳችን ረሃብ የሥጋችን ብቻ አይደለችም እኮ ቤታችን መድኃኒተ ሥጋው ነፍስ ነው የምትባለው። መድኃኒዓለም መድኃኒተ ሥጋው ነፍስ ይባላል። እሷም እንዲሁ ናት። ቤዛዊተ ኩሉ ዓለም አራዘ ቤዛዊት እንላታለን። ቤዛዊተ ኩሉ ዓለም በሉ። ቤዛዊተ ኩሉ ዓለም ቤዛዊተ ኩሉ ዓለም የፈራ ይሽሽ። ቤዛዊተ ኩሉ ዓለም ያለ የፈራ ይሽሽ። ማንም ወር ከፈራ ይሽሽ። እኛ ግን አንፈራም። ቤዛዊተ ኩሉ ዓለም ብለን በአደባባይ እንመስክርላታለን። ቤዛዊተ ኩሉ ዓለም ልጇ ቤዛ ኩሉ ዓለም ቤዛ ኩሉ ዓለም ዮም ተወልደ 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 ቤዛ ኩሉ ዓለም ዮም ልጇን ቤዛ ኩሉ ዓለም ብለን ዮም ተወልደ ብለን በቅዱስ ላሊበላ ላስታ ላሊበላ ታላቁ ደብር አስሩ መቅደስ የተሰራበት ቅዱስ ላሊበላ፣ ቅዱስ ናኩቶላ፣ ቅዱስ ገብረ ማርያም፣ ቅዱስ ይምርሃነ ክርስቶስ አራቱ መንፈሳውያን ነገሥታት ቤተ መቅደስ የሰሩበት የናኩቶላ ባሻገሩ ውሃው ጠፍ ነጋሪት ቤታችን ናኩቶላ ናኩቶላ የይምርሃንን ቤተ መቅደስ አላያችሁት? የቅዱስ ላሊበላ የገብረ ማርያም ያን ጊዜ የልደት እዚያ ሲጭን ይህ መዝሙር ነው የሚዘምር። ቤዛ ኩሉ ዓለም ዮም ተወልደ የኢትዮጵያ ክርስቲያን ይዘምራል። እሷን ደግሞ ቤዛዊተ ኩሉ ዓለም እሞ ቅድስት ቤዛዊት ክብር አዳኝ እናቱ እናከብራታለን። አዳኝ ቤዛ ማለት አዳኝ መድኃኒት ማለት ነው። እሱ ቤዛ ኩሉ ዓለም የተባለ ከእሷ ሥጋን ተዋህዶ ከእሷ በተዋህዶ ሥጋ ዓለም ያዳነ ቤዛ ኩሉ ዓለም ሲባል ሥጋዋን ነውሷል ለተዋህዶ ይዛ በቅታ የተገኘች መለኮት ከሥጋዋ ሥጋ ተነሷል መስሎ 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ዓለም ቤታችን ዓለም ነው። ቤዛዊተ ኩሉ ዓለም ማለት ነው። የዓለም ሁሉ ቤዛ ማለት ነው። መድኃኒዓለም 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ይዋላል። ተለብዘጋል ወጥተን ከተማ ያታል አገር መንፈሳዊ ዛደረ እግዚአብሔር ላይ እግዚአብሔር ይከተሉባት ከተማ የእግዚአብሔር ከተማ የእግዚአብሔር ከተማ በውስጡ ማለት ይገርሙ የት ነው የእግዚአብሔር ከተማ? አሳይ የእግዚአብሔር ከተማ አሳይ አቁሙኝ። የእግዚአብሔር ከተማ ማናት? 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 ማርያም ናት። ማርያም ናት። የእግዚአብሔር ከተማ ምስራት ነው። የእኛ ከተማ
መንግሥተ ሰማያት እኛ የምንገባባት ድንግል ማርያም መንግሥተ ሰማያት ናት። የእግዚአብሔር ከተማ ድንግል ማርያም ንጉሥ ነውና ንጉሥ ስለሆነ ንጉሥ በከተማው እንዲኖር ንጉሥ እግዚአብሔር ደግሞ ማኅፀኗን ከተማ አደረገ። 5500 ዘመን እንዴት ንጉሥ የንጉሥ ከተማ ትባላለች ካልከኝ የንጉሥ ከተማ የምትባል ሀገር አለች። በዚህ ወሎ ድንግል ማርያም የንጉሥ ከተማ የንጉሥ ከተማ ይኸው ፋሲል ታዋለህ። የንጉሥ ከተማ ዝም ብሎ አይደለም፣ ምልክት አለ። የሆነ ፋሲል ከተማ ጎንደር፣ የላሊበላ ከተማ ጎንደር ማን የላሊበላ ከተማ ላስታ ቤተ መቅደስ አለ፣ ቤተ መንግስት አለ። የአፄ ገብረ መስቀል ከተማ አክሱም ሐውልት አለ። የአፄ ዘርዓ ያዕቆብ የአፄ ዳዊት ከተማ ሸዋ ደብረ ብርሃን ሐውልት አለ። የምኒልክ ከተማ አዲስ አበባ ማን የቆረቆራት? አዲስ አበባ አታውቁም? ማርያም ብለው ቆረቆራት። ምኒልክ እኮ ማርያም ብለው አዲስ አበባ ቆረቆራት። አዲስ አበባ ከምኒልክ ከተማ ምን አለ? አራዳ ጊዮርጊስ የአፄ ምኒልክ ምን አለ? ሐውልት ካለባበሱ የንጉሥ ከተማ ማለት ይሄ ነገሥታት የነገሱባቸው ከተሞቻቸው ሁሉ ሐውልት አላቸው። ኢትዮጵያ በምስራቁ ላስታ፣ በሰሜኑ አክሱም፣ በደቡብ እና በመካከል በየምድር ሰሜን መካከል ፋሲል ግንብ፣ በሸዋ የዘርዓ ያዕቆብ ቤተ መቅደስ ሐውልት አለ። እነዚህ የንጉሥ ከተሞች ይባላሉ። ሌሎችም አሉ። ታዲያ ድንግል ማርያም ደግሞ የንጉሥ ከተማ ስትባል የእነዚህ ሁሉ የበላይ ገዣቸው የሆነ እግዚአብሔር ነው፣ የእሱ ከተማ ናት። እነዚህም ደጋግ ነገሥታት የፈጠረ እግዚአብሔር ማኅፀኗ የ15 ቀን ቆየ። ሐውልት ምንድን ነው? እነዚህ ጎንደርን በፋሲል ግንብ፣ አክሱምን በሐውልቱ፣ ላሊበላን በቤተ መቅደሱ፣ ሸዋን በዘርዓ ያዕቆብ ካነሳን ጌታችን መድኃኒታችን መድኃኒዓለም ክርስቶስ እመቤታችን የንጉሥ ከተማ ስትሆን ምን ቅርስ አለ? ምን አወጣለ? የሚለው ሁኔት አለ። ሰማይን ከነግሱ ምድርን ከነግሱ የያዘ ነው የተጸነሰ። አይገርምም? ይህ ነው እውነት የምታስቀምጠው የተለየ ቅርስ ሳይሆን እያው ሰማይ ቅርስ ነው አይደለም። ሰማይ ቅርስ ነው አይደለም። ምድር ቅርስ ነው አይደለም። ይህንን በመሀል የያዘ ነው የተጸነሰ። አየህ አየህ፣ ይህችን ከተማ አየህ፣ ይህችን ውብ ከተማ አየህ፣ ይህችን ቅድስት ከተማ አየህ፣ ይህችን ክብርት ከተማ አየህ፣ ይህችን አዳኝ ሁሉ የሚገኝባት ከተማ አየህ፣ ምግበ ሥጋ በነፍስ የሚገኝባት ከተማ አየህ። ሰማነት ሰማነት ማርያም ቤዛዊተ ኩሉ ዓለም ቤዛዊተ ኩሉ ዓለም በሏት ብላታለች የሚል ለማለት የፈራ ካለ የተጋለመ ነው። ይጋለ ነው ይጋለ ወርቅ አንኮርቸው እንዲህ ሲል በደንብ ካር ስላደረገ ነው ሙሉ ታውቃ ሷን ያደረገ ማርያምን ይላል ዘውታ ከስጋው በነፍሱ ይጠቀማል እና ቤዛዊተ ኩሉ ዓለም እያላችሁ መጸለይ ይችል። አንዳንዶቹ እንደዚህ ነው አትባልም ቢሉ እነሱ ይኖራቸዋል የማይሉበት እንግዲህ ለዓለማለት ምላሳቸውን የያዛቸው ሊኖር ይችላል አይደል? አዎ ምላሱን የተያዘኖችን መናገሪያችን ይቆጣጠራል። እንደዚያ ነው። እኛ ግን አንደበታችን ርቱ አድርገን ማርያም ቤዛዊተ ኩሉ ዓለም እንላታለን። ቤዛዊተ ኩሉ ዓለም ቤዛዊተ ኩሉ ዓለም ቤዛዊተ ኩሉ ዓለም እና ከተማ ናት፣ ተራራ ናት። ዋናው በተራራ መንግሥተ ሰማያት ድንግል ማርያም መንግሥተ ሰማያት የምትወርስ በእሷ ሥጋውን ደሙ ተቀብለን ማይገውን ከጎኑ የፈሰሰውን ማይገውን
ተጠምቀንበት ልጅነትን አግኝተን መንግሥተ ሰማያት እንገባባ ምክንያት እሷ ናትና መንግሥተ ሰማያት ቅድም እያለሁ ተራራ ሲወጡት እንደሚያደክም ሁሉ መንግሥተ ሰማያት መግባትን ደግሞ ድካም አለ፣ ጾም አለ፣ ጸሎት አለ፣ ስግደት አለ፣ ጽፋት አለ ያዋልና ዋዳ ከተራራ ላይ መሆኑ ተራራው የመንግሥተ ሰማያት ምሳሌ ነው እና እኛ በሙዚቃ መንግሥተ ሰማያት መግባታችን ምሳሌ ይሆናል። ሌላው ዋዳ የሚገርማችሁ ነገር ቀጥሎ የሚቆም ወከመ ወሬዛ ኃይላል እንደ ዋሊያው ይቆም ስትመጣ ቀጥ ብለና አቶ መድኃኒዓለም ክርስቶስ ቀጥ ብሎ ይቆማል። ቀጥ ወዲያው ይሄድ ብሎ እንዲያ ቀጥ ያለ ሰላችሁ ነው አይባልም እንጂ አይሸረፍ ቀጥ ያለ ከደጃ ላይ የሚቆም እንጂ ብሎ ቀጥ ብሎ አያስደስትም። ቱሪስቶች እኮ ዋሊያ የሚወዱት ፎቶ ያለሱ ማይቀርቡ ቀልዱ ጋር ጭንቀሉ ታውቃላችሁ አይደል? ጭንቀሉ ሰው አይጠቀስም። ዛሬ በአቅም ታየን ወጣቶች ብርሃን መስቀሉ ክርስቶስ አነጋገርታል። ቀጥ ያለ ቀሉ ሰማይ ጠቀስ ሰማይ ጠቀስ ቀጥሎ ሲቆም ከላይ እስከ ላይ ድረስ ሲቀርጹት በጣም ደስ ይላል። ቀጥ ብሎ ወዲያው እንዲያይ ንጉሳዊ ቀላይ አቃት ብሎ የሚለው ተራራ ላይ እንዲወጣ ማዋሻ ነው። ዋሻ ያላል ማለዳ ፀሐይ ስትወጣ ተሰብስበው ይወጣሉ። በአንድ ላይ ዋሊያዎቹ አየላት ብዙዎች ናቸው። ይወጣሉ። ወጥተው ደንጋይ ይመርጣሉ። ንጹህ ደንጋይ ይመርጣሉ። ያለ ቀጥ ብለው እጅ ብለው ተሰብስበው ሲቆሙ ማህበር አላቸው። ፈረንጆች ሲመጡ አይብሎ የሚሰበሰቡት ጭላዳዎች በዚያ ነው። ደግሞ ፍቅራቸው ይገርማቸዋል። ጭላዳዎችና ዋሊያዎች አብረው ሳር ይለቅማል። የት ላይ ነው የሚለቅሙ? አብረው የት ላይ ነው? አንተ ይነሱ ጭላዳዎችና ዋሊያዎች ቀይ ቀበሮች እና ሶስት አይታል። ሰው ግን ይታናል። ሰው ግን ይታናል። ዞሬ ይታናል። በዘር ይታናል። እነሱ አንተ ዋሊያ ነህ አይባባሉ። እንዴ ጭላዳ ነኝ አልፈልግም አይባባሉ። ጭላዳ ዋሊያ አብረው ነው ይሉ ያሉ ቀይ ቀበሮ ማታ አማካከል ቦታ ተሰልፎ ሲለቁ ደስ አይወት ቢማር ሰው ምን አለ ሰው ከዚህ ማን ከዚህ ብንማር አብሮ መኖርን አብሮ መብላትን አብሮ መጠጣትን እነዚህ ብንማር ምና ሲያዙ አንደኛ በሉ ዋሊያዎች፣ ሁለተኛ ጭላዳዎች፣ ሶስተኛ ቀይ ቀበሮዎች ተስማምተው በአንድ ላይ ሳር እየበሉ ውሃ እየጠጡ ሳይለያዩ ሳይከፋፈሉ ይኖራሉ። እኛ ከነሱ ምን እንማር? አብሮ መኖርን፣ አብሮ መብላትን፣ አብሮ መጠጣትን፣ አብረው እንደሚበሉ አብረን ብንበላ፣ አብረው እንደሚጠጡ አብረን ብንጠጣ። አንድ ጧትን ተራራ ላይ አብሮ ከኖሩ እንግዲህ ጭላዳ ዝንጀሮ ነው፣ ገደል ነው። ቀይ ቀበሮ በግ ነው የምታድል፣ ፍየል ነው የምታድል፣ ቆላም ደጋም ትወዳለች። ዋሊያ ግን ቅድም እንዳልኩት ቦታው ላይ ነው። ዋሊያ ሁሉንም አንቺ ቀይ ቀበሮ ከዚህ እንዳመጣች ከዚያው ፍየል ካለ ፍየል የለም አካባቢ በግ ነው ያለ አበባ በግ ነው ምኖራጃት ቀበሮ አገረት ነው ፍየል ባለበት ነው እየተላከ አማራ ሀገር ትኖራለች። ከዋሊ ሀገር የለች ዋሊ ሀገር ውጭ እንጂ ጣላው እንጂ ሀገር የኔ ነው ተራራ ውጭ ላከ ቀብሮ እንዲሁ አንተባለች አብረው ይኖራሉ። ሰው ግን ከዚህ ይመጣ ከዚህ ይመጣ የኛ ነው የኛ እየተባባለ ይከፋፈላል። ማን ያስተምረን? ዋሊያዎች እኮ ያስተምሩ ይገባል አይገባም? ቀበሮች እኮ ትምህርት ናቸው። ቀበሮ ያስተምረናል ማለት አይደለም፣ ምልክት ናቸው። ዋሊያዎች፣ ቀበሮች፣ ጭላዳዎች አብረው እንደሚኖሩ እኛም አብረን እንድንኖር መድኃኒዓለም ፍቅሩን ያሳድራል። አብረን እንድንበላ ፍቅሩን ያሳድራል። እና
ቀጥ ብሎ ሲቆም እንደዚያ ሁሉ ያዩታል። ደስ ይላል፣ ለሰው ሌሎችም ደስ ይላል። መድኃኒዓለም ክርስቶስ ቀጥ ብሎ